አለ እንጂ እኛ ሰው አይደል? እኔ እንደሱ ለማለት ፈልጌ ሳይሆን የቤቱ ባለቤት የለም ወይ ያልኩት። አሉ እቃ ገዝተን እንምጣ ብለው ወጥተው ነው። እና እስኪመጣ አንተ ጋር ቁጭ ብዬ መጠበቅ እችላለሁ? መንጂ አሻሽ መንገዱኝ። እሺ አንተስ ማነህ? ከዚህ በፊት እዚህ ቤት አይቼ አላውቅም። አዎ ለከተማይቱም ለቤቱም አዲስ ነኝ። ኦ ናይስ። ከስቴት ነው የመጣኸው ማለት ነው? አዎ ተጎጃም ነው የመጣው። ጎጃም ጎጃሜኛ? ቃሉ እንዴት ነው የምታልመጠምጪው? የምታሙለጨልጭው? ኧረ እኔ የምታልመጠምጪው ነው ያልኩት። እሺ ምን ማለት ነው? አይ ተይው፣ ምንም አያደርግም። ጅሟንችን ሳስረጀው መሳቀልጣል። ምንም የምታወራው ነገር እየገባኝ አይደለም፣ ግን የሆነ ደስ የሚል ነገር እንደምታወራ ይሰማኛል። በዛ ላይ ደግሞ ቆንጆዬ ነህ። ኧረ አድቢ፣ ስርዓት የሚባል ነገር አታይም እንዴ? ምን አደረግኩ? ቁንጅና ማድነቅ አይቻልም እንዴ? በዛ ላይ ደግሞ ሰውነትህ፣ እጅህ፣ ብቻ ሁሉ ነገር ደስ ይላል። አያበቡ ዛሬም ተጫወተችብህ አይደል? ቆይ ሙሉውን ብር እንዳትሰጣት ብዬ ካልነበረም? እሱማ ብለውኝ ነበር። ታዲያ ለምን ሰጣሃት? ምን አውቄው፣ እንደው ለትምህርት ቤት እቃ መግዣ ምናምን ብላ እንደው አዋክባ እኮ ነው የወሰደችብኝ። የምን ትምህርት? አሁን እኮ ትምህርት የለም፣ ዝግ ነው። እኔ ምኑን አውቄው ብለው ነው ትዬ? እሺ በቃ ለወደፊቱ ወቅ፣ በዚህ ሰዓት ምንም ትምህርት የለም። እሺ ግን ትምህርት ታይለ ያም ሁላ ገንዘብ እንደው ምን አድርጊ ብለው ነው እንደሚሰጧት? ያው ወጣት አይደለች፣ ለአንዳንድ ነገር ያስፈልጋታል ብዬ እኮ ነው። አይ ቄጥ ገልቦ ክንብንብስ ማለት አሁን ነው። እንዴት? ምን እንዴት አለው ትዬ? ለውጧ ነሻለው እያሉ ያም ሁላ ገንዘብ መስጠት ምን የሚሉት ፈሊጥ ነው? እንደው ለውጧን ከልቦ የሚሹ ከሆነ ሁሉንም ነገር መቁረጥ ነው እንጂ ያለበት። እንደዛ ሳላስብ እኮ ቀርቼ አይደለም፣ ግን ገንዘብ በመከልከል ለውጥ ይመጣል ብዬ ስላላሰቡ። ገንዘብ መስጠቱንስ ግዴታ ነው ያለው ማን ነው? የምትፈልገው ነገር ተተሟላላት ሌላ ገንዘብ ምን ያደርግላታል? እሱስ ልክ ነህ፣ ግን ደግሞ ብሩን ብከለክላት ከአንተ ጋር እሺ ብላ አትውልልኝም። እንደው ለእርሶ ምንም እርሶ ሀሳብ አይግባዎት። እንደው እርሶ የቀን የመጓጓዣ ብቻዋን ወጪ ይስጧት እንጂ ሌላውን ነገር በእኔ ይጣሉት። እሺ በቃ ከነገ ጀምሮ እንደዛ አደርጋለሁ።